ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ሉ በህልሟ እያየች ነበረ። በጣም የምትወደውን ወንድ አግኝታ እሱን እየሳመች፣ ነገር ግን ህልም መሆኑን ያወቀችው እናቷ መታ ስትቀሰቅሳትና ዛሬ ስራ እንዳረፈደች ስትነግራት ነበረ። ታዲያ ቶሎ ከተነሳች በኋላ ግን እናትየው ስትነግራት የነበረው ሁሉ ጊዜ የሰው ሰርግ ላይ መሄድ እንደሰለቻት፣ ሰርግ ላይ ሁሌ እሷ ልጅ መች እንደምታገባ እንደሚጠይቋት፣ 30 ዓመት እንደሞላትና የወንድ ጓደኛ እንደሚያስፈልጋት እየነገረቻት ነበር። ታዲያ ይሄ ነገር በጣም አስደብሯታል። በመቀጠል ሄደችው ጂም ነበር። ጂምን በምሰለጥንበት ጊዜ አሰልጣኟ እንደዚሁ እድሜዋ 30 እንዳለፈና ሀዘንተኛ እንደሆነች ፍቅረኛ እንደሌላት ነበር ሲነግራት የነበረው። የመከራትም አሁን የምታገኘውን የመጀመሪያ ወንድ በፍቅር ማጥመድና አብራው መሆን እንዳለባት ነበረ። ይሄንን ምክር ትቀበላለች። ለማድረግም ወስና ነበረ። በመቀጠል ሄደችው ወደ መስሪያ ቤት ነው። ሆቴል ውስጥ ሲሆን የምትሰራው በጣም ከባድ ነገር እንደተፈጠረባቸው የሚያቀርቡት አሳ እንዳለቃባቸውና ችግሩ እንድትፈታ ነበር የተነገራት። በዚህም ቀልጣፋ ስለሆነች በአጭር ሰዓት ነገሮችን ማስተካከል ችላ ነበረ። ታዲያ ከሆቴሉ ጠበቃ ጋርም ትገናኛለች። ልጁ በስራዋ ብቃት በጣም ተገርሞ ነበር። ታዲያ ከዚህ ቀደም ታውቀዋለች። ኮሌጅ በነበሩበት ጊዜ አብረን እንሆን ብሎ አበባ ይዘው ተንበርክኮ ቢጠይቃትም ማተኮር የምትፈልገው ትምህርቷ ላይ ስለነበረ በሰዓቱ አልተቀበለችውም። አሁን ግን አብረው ምሳ እንዲበሉ ሲጠይቃት አሁን ከጠየቃት እሺ እንደምትለውና እሱን እንደምታገባ ባይምራ ወስና ነበር። አመሻሽ ላይም ወደ ቤት ልትሄድ ስትል ሊሸኛት እንደሚፈልግ ተናግሮ የከፈተው ቅንጡ መኪናውን ነበረ። አሁን ጭራሽ ቆንጆ ከመሆን ባሻገር ሀብታምም ነው። ይሄንን ስታይ ለሱ እድል ለመስጠት ፈልጋ ነበረ። ነገሮች የተስተካከሉ መስሏታል። በደስታ ቤት ከገባች በኋላ ከዚህ በኋላ ራሷን እንደምትጠብቅና ታዲያ ይበልጥ ቆንጆ ሆና ለልጁ እንደምትገኝ አምና ነበረ። በቀጣይ ቀንም ቆንጆ ሆና ወደ መስሪያ ቤት ትሄዳለች። ታዲያ ሊፍቶች ሲገጣጠሙ በፍቅር አይን እየተመለከተችው ነበረ። ይባስ ብሎ ራሱ ላይ በነበረችበት ጊዜ ሊያወራት ይመጣል። የተረዳችው ምክንያት እየፈጠረ እሷን ለማናገር እንደሚመጣ ነበረ። አሁን እንደሚወዳት ለማረጋገጥ አንድ እርምጃ ተራምዳለች። ከዛ በመቀጠል ደግሞ ስብሰባ ላይ የምትወደውን ቡና ያመጣላታል። እሷ አጠገቧ ካለ ሁሌ መሳቅ ነበረ። በዚህም የተነሳ በልጁ እርግጠኛ እየሆነች ስለሆነ ለአሰልጣኟ ራሱ በቅርቡ የሰርግ ጥሪ እንደሚደርሰው እየነገረችው ነው። መቸኮል እንደሌለባት ቢነግራትም ልጁ ግን እሱ እንደሆነና እንደምታገባው እርግጠኛ ነበረች። በቀጣይ ቀን ስብሰባ እንደሚዘጋጅ ነበር የነገሯት። እዛ ስብሰባ ላይ ከሀገር ወጥታ ከከተማ ወጥታ መስራት እንዳለባት ቢነገራትም እምቢ ትላለች። ጠበቃው እንደሚሄድ ስትሰማ ነበረ ወዲያው የተስማማቸው። ታዲያ ልብሷንም አዘጋጅታ በጣም ቆንጆ ሆና ሽቶዋንም ተቀብታ ወደ ከተማው ለመሄድ ተዘጋጅታ ነበረ። እሱም ሊወስዳቸው ሲመጣ በተደጋጋሚ እሱን እያየች ነው። በመቀጠልም እርሻው ላይ የመስክ ጉዞ ስለነበራቸው እዛ በነበረችበት ጊዜ ከኋላ ሆኖ ፎቶ እያነሳት እንደነበረን የተረዳቸው። ይሄ ደግሞ እንደሚወዳት ለማሳየት 3 እንዲሁም 4 እርምጃ እንድትራመድ አድርጓት ነበር። ብቻዋንም ቁጭ ብላ በነበረበት ጊዜ ያነሳቸውን ፎቶዎች ስትመለከት በልጥ እሷ ጎልታ ትታይ ነበረ። እሱም ሲነግራት የነበረው ሊያወራት እንደሚፈልግ ነበረ። አንድ ላይ ከስራ ባልደረቦቻቸው ጋር እራት እየተመገቡ እያለ በሰው ፊት እንደሚወዳት እንዲነግራት በማሰብም አሁን የፈለገው መናገር እንደሚችል ትነግረዋለች። እሱ ግን ብቻዋን ሊያወራት እንደፈለገ ነበር የተናገረው። ፍቅሩን ለመናገር አፍሯል ብላ ታስባለች። ታዲያ ብቻቸውን ለማውራትም በተገናኙበት ጊዜ ሲነግራት የነበረው የስራ ባልደረቧን እንደወደደ ነበረ። ያኔ ሁሉን ነገር ታገጣጠም ጀመረ። እስካሁን ለኔ ትኩረት ለመስጠት ይሞክራል ብላ ያሰበቻቸው ነገሮች እንዳለ ይበልጥ ግን ለጓደኛዋ ትኩረት ለመስጠት ልጁ ፍቅሩ እንዳይታወቅበት ለሁለቱም ለማድረግ ሲሞክር ነበረ። በዚህም የተነሳ ልቧ ይሰበራል። ታዲያ ለልጅቷ ስሜቱን እንዲናገር ነበር የገፋፋችው። አንድ ላይም ቁጭ ባሉበት ጊዜ ይሄ ጠበቃ ለሷ ጓደኛ ፍቅሩን በሚገልጽበት ሰዓት ከመናደዷ የተነሳ ተነስታ ከጠረጴዛው ነበር የሄደችው። መንገድ ላይም ብቻዋን እርሻው ስትራመድ ከኋላ እንድትጠነቀቅ አንድ ሰው እየነገራት ነበር። ታዲያ በጣም በመፍራትም ትሮጥ ጀመረ። ያቺ አዛውንትም ልክ ስትወድቅ የወሰደቻት ወደ ቤት ነበረ። ቤትም ከወሰደቻት በኋላ የተፈጠረባትን ነገር ጠይቃታለች። ያጋጠማትን ነገር ስትናገር ሴትዮዋ ፍቅር ችኮላ እንደማያስፈልገውና ቀስ ብላ እንድታስብ ነበር የመከረቻት። ይሄንን ምክር ለመውሰድም ታስባለች። በቀጣይ ቀን መስሪያ ቤትም አለቃዋ ለእሷ የሚሆን ባል እንዳገኘና ከእሱ ጋር እራት ለመብላት እንድትወጣ ነበር የነገራት። እሷም እሺ ትላለች። መሞከር አይጎዳም ነበር። በቦታው በሄደችበት ጊዜ ሶንግ የተባለው ልጅ ነበር ያገኛቸው። በጣም የተረጋጋ እንዲሁም ዝም ያለ ልጅ ነበረ። ነገር ግን ስትመለከተው እንደምትወዳቸው አይነት ወንዶች ስላልሆነ ያን ያህል ትኩረት አልሰጠችውም። ታዲያ ባወሩበት ጊዜ በመካከላቸው መደናገጥ ሲፈጠርም እንደ ድንገት የምትጠጣው መጠጥ ላይዋ ላይ ትደፋለች። ለማጽዳትም ወደ መጸዳጃ ቤት ትሄዳለች። ባደረገችው ነገር በጣም አፍራ ነበረ። ታዲያ ውጪ ላይ እሱ እየጠበቃት ስለነበረ በተደጋጋሚ ይቅርታ ጠይቋለች። ወደ ቤት ሊሸኛት እንደሚፈልግ ቢነግራትም ከማፈሯ የተነሳ እምቢ ብላ ነበረ። ታዲያ እሷ መንገድ ላይ እየተራመደች እያለ ግን ቅንጡ መኪና እየነዳ ሶንግ ያልፋል። በዚህም ያረጋገጠችው ሀብታም እንደሆነ ነበረ። ሀብታም ባል ደግሞ ማግባት በጣም ትፈልጋለች። የተፈጠረውን ነገር ከአሰልጣኟ ጋር እያወራች በነበረበትም
ጊዜ እሱ ሲነዳ የነበረው መኪና ዋጋውን ባዩበት ሰዓት ከሚሊዮን ብር በላይ የሚሆን ነበር። በዚህም ተደስታለች። ነገር ግን ሶንግ ሲነዳ የነበረው መኪና የጓደኛው ነበር። ታዲያ ዴት ሊወጣ እንደሆነ በሰማበት ጊዜ ጓደኛው አበድሮት ነው። በቀጣይ ቀንም ዝግጅት ስለነበረው ቆንጆ ሱፉን ሶንግ ከለበሰ በኋላ ወደ ዝግጅቱ በሄደበት ጊዜ የቀድሞ ፍቅረኛው ነበር ያገኛት። እቺ ፍቅረኛው ጥላው ነበር የሄደችው። የሄደችበት ምክንያት በጣም የተረጋጋና ዝምተኛ ስለሆነ እሷ ደግሞ ቀዥቀዥ የሚል ኮስታራ ወንድ ስለምትወድ ነበር። ሶንግን ቤት በነበረበት ጊዜ ለሉ መደወል ፈልጎ ነበር። ታዲያ ስልኩን ሊያነሳ ሲል ጀርባውን በጣም ያማዋል። በዚህም መሬት ላይ ነበር የወደቀው። ሌሊቱን ሙሉ መነሳት ከብዶት እዛው ተኝቶ በጠዋት ጓደኛው መጥቶ ነበር የወሰደው ወደ ሆስፒታል። ታዲያ እዛም ወጌሻዎቹ ሲናገሩ የነበረው ፍቅረኛ እንደሚያስፈልገውና ቶሎ ብሎ የሚንከባከበው ሴት ማግኘት እንዳለበት እንዲያገባ ነበር ሲያስብ የነበረው ስለ ሉ ነው። ሉ ደግሞ በዛ ሰዓት ከጓደኞቿ ጋር ሬስቶራንት ውስጥ ነበረች። ታዲያ ሶንግ ስላልደወለላት በጣም ደብሯት ውጪ በምትወጣበት ጊዜ እንደ ድንገት ከሶንግ ጋር ትገናኛለች። ሶንግም ስላልደወለላት ይቅርታ ይጠይቃታል። በቀጣይ ጊዜ ለስራ ወደ ውጪ መሄዱ እንደማይቀር ከዛ ተመልሶ ሲመጣ ግን አብረው ጊዜ እንደሚያሳልፉ ነበር ሲነግራት የነበረው። ታዲያ እሱ እስኪመጣ ከመጠበቅ ይልቅ ግን አንድ ወንድን ለማግኘት ቀጥራ ነበረ። በዚህም ቆንጆ የምትለውን ሁሌ የምታዘወትረውን ነጭ ቀሚስ ከለበሰች በኋላ ወደ ቦታው ትሄዳለች። ልጁ እስኪመጣ ብዙ ትጠብቃለች። ነገር ግን በጣም ቆይቶ ነበረ። ልትወጣ ስትል ሊፕስቲኮን እየተቀባች በነበረበት ጊዜ ግን ልጁ ይመጣል። በዚህም በጣም ቆንጆዬ ልጅ ነበረ። አጠገቧም ከተቀመጠ በኋላ ያወሩ ጀመረ። በእድሜ ያንሳታል። ከዛ ባሻገርም በሚያወራበት ጊዜ በንቀት ንግግር ነበር ሲናገር የነበረው። ይሄ ነገሩ በጣም ካናደዳት በኋላ አሁን ለሚያዙት ምግብ እንኳን እሱ እንዲከፍል ማድረግ እንደሌለባት እራሷ እንደምትከፍል ትናገራለች። ይሄን ያወቀው ልጁም በጣም ቆንጆ ምግቦችን ነበረ ሲያዝ የነበረው ብዙ እንድትከፍል ለማድረግ ነበረ። በዚህ የተነሳ ከሱ ጋር እየተጨቃጨቀች በነበረበት ጊዜ ሳታስበው ጉዞውን ቶሎ ጨርሶ የመጣው ሶንግ ወደዛ ሬስቶራንት ይመጣል። በዚህም ለመደበቅ እየሞከረች ነበረ። እንደ ድንገት ግን ሶንግ ወደሷ ይመጣል። በዚህም ልጁ ማን እንደሆነ ሲጠይቃት ቀደም ብሎ ልጁ እንዳትዋረድ ለማድረግ ዘመዷ እንደሆነ ይናገራል። ሁለቱም ከዛ ወጥተው ነበረ። ቼንም ያደረገው ነገር ጥፋት እንደሆነ በማሰብ ከተከተላት በኋላ ይቅርታ ይጠይቃታል። ለወጣችው ገንዘብ ሊመልስላት ስለሚፈልግ ምግብ እንድታዝ ሲነግራትም ውድ የተባለውን ፒዛ አዛት መገባለች። በፈገግታም እየተመለከታት ነበረ። ወደ ቤትም እየሸኛት በነበረበት ጊዜ የህፃናት መጫወቻ ነበር ያየው። እየሮጠም ሄዶ እንዲጫወቱ ይጋብዛታል። እጇን ይዞ ወደ ደረጃው ካወጣት በኋላ አብረው ተጫውተው መሬት ላይ ትተኛለች። ኮከቦቹን እያየች ነበረ። እሱም ሳያስበው በውበቷ ተገርሞ ጉንጮቿን ይነካ ጀመረ። ሊስማት እንደሆነ በመረዳትም ይቅርታ ጠይቃ ወደ ቤት ትሄዳለች። የተረዳችው ነገር ግን ከማታውቀው ወንዶች ጋር እንደዚህ ጊዜ ማሳለፍ በጣም ቆንጆ ስለሆነ ቀስ እያለች ለመምረጥና አሁን ዴት የምታደርግበትን አፕሊኬሽን ካወረደች በኋላ ፎቶዋን ለቃ የተለያዩ ወንዶችን ለማግኘት ታስባለች። ያንን ካደረገች በኋላ ግን ቅንጡ መኪናው በዚህም ቆንጆ ቀሚሶችን ገዝታ ፎቶ ተነስታ ፖስት ካደረገች ጊዜ ጀምሮ በጣም ብዙ የሚሆኑ ወንዶች ከሷ ጋር ጊዜ ለማሳለፍ ጥያቄ አቅርበውላት ነበረ። ይሄንን ስታይ በድንጋጤ ራሱ ወድቃ ነበረ። በዚህም የተነሳ ቀስ ብላ አንድ ወንድ ለአንድ ቀን ለማግኘት በማሰብም ነገሮችን ታስተካክል ጀመረ። የስራ ባልደረባ ሜን ባየችበት ጊዜ እንደዚህ አይነት መጨናነቅ በወንዶች መፈለግ እሷም እንዲያጋጥማት ጸሎቷ እንደሆነ በመናገር ታዲያ ግን ስራ እንደምትሸፍንላትና ጊዜ ማሳለፍ እንድትችል ነበር ያደረገችላት። ሉ ከዛ ቀን ጀምሮ የተለያዩ ወንዶችን ታገኛለች። ታዲያ ኮሪያ ከተማ ውስጥ ወንድ አልቀረም እስኪባል ድረስ የተለያዩ ወንዶችን ከዳኛ ጀምሮ ስራ እስከሌለው ሰው አግኝታ ነበረ። በዚህም ግን ጸባያቸው ከሷ ጋር ሊገጣጠም አልቻለም። አንዳንዱ በሊታ ናቸው፣ አንዳንዱ ሴቶችን የበታች ያደርጋሉ፣ አንዳንዶቹ ደግሞ ስራ የማይሰሩ ቦዘኔዎች ናቸው። ስራ አላቸው የተከበሩ ናቸው ተብሎ የሚታሰቡት ወንዶች ደግሞ በጣም ሴትን ይንቁ ነበር። ታዲያ ግን የመጨረሻ እድሏንም ለመሞከር አንድ ቆንጅዬ ልጅ ታገኛለች። ሰውየው የተረጋጋ ይመስላል። ከዛ ባሻገር አለባበሱም ደስ ይል ነበረ። ታዲያ አወራሩንም በሰማችበት ጊዜ ብዙ ነገር የሚያወራው ስለ ገንዘብ፣ ስላላት ገንዘብ፣ ባንክ ውስጥ ስላለ ገንዘብና ገንዘብ ብቻ ነበረ። በዚህም የተነሳ ትናደድበታለች። ጥላው ሜዳ ነበረ። ነገር ግን በቀጣይ ቀን ድጋሚ እሷን ለማግኘት ቀጠሮ አስይዞ ነበር። ነገሮችን ለማስተካከል በማሰብም የቀጠራት ሬስቶራንት ውስጥ ነው። በዚህም በአሁኑ እንደሚወዳት ለማስመሰል እየሞከረ ነበረ። ልጁ ግን ሴቶችን እያጭበረበረ ገንዘብ የሚነጥቅ አይነት ወንድ ነበር። እንዳጋጣሚ ሆኖ ደግሞ እዛ ሊያስተናግድ የመጣው ከዚህ ቀደም አብረው ጊዜ ያሳለፈችው ቼን የሚባለው ቆንጆ ልጅ ነበረ። እሱን
ስታየው ባላወቀ ለመሆን እየሞከረች ነው። ታዲያ አብሯት ያለውም ሰውዬ መጸዳጃ ቤት ከገባ በኋላ ስለሷ መጥፎ ነገር እያወራ ነው። በዚህም ለብሳ የመጣችው አዲስ ልብስ እንደሆነ እንደሚያስታውቅ፣ ታዲያ አዲስነቱን የሚያሳየውን ታግ እንኳን እንዳልበጠሰች ልብስ የምትደጋግም አይነት ሴት እንደሆነች ስለሷ ብዙ እያወራ ነበረ። የሰማው ቼንም ከእንደዚህ አይነት ወንድ ጋር እንድትሆን ስላልፈለገ የልጁን ማንነት ይነግራታል። ነገር ግን በሱ ስለተናደደችበትና ከልጁ ጋር ያላት ነገር እንዲበላሽ ስላልፈለገች አላመነችውም ነበረ። በዚህ የተነሳ በወንዶቹ መካከል ጸብ ይፈጠራል። ታዲያ ተናዳም ጥላ ትወጣለች። የጥፋተኝነት ስሜት የተሰማዎቿንም ተከትሎ ይቅርታ ይጠይቃታል። ታዲያ እንደ ይቅርታም ፕሮግራም ስላለው እሱ ደግሞ ተዋናይ ስለሆነ የሚያቀርበው ቲያትር ላይ እንድትመጣ ትኬት ይሰጣታል። ከመሄዱ በፊት ግን ወደ እሷ ከቀረበ በኋላ ከጀርባ የተንጠለጠለውን አዲስነቱን የሚያሳየውን ታግ በጥሶላት ነበረ ሄደው። ታዲያ ግን ከዚህ በኋላ ከወንዶች ጋር መገናኘት አልፈልግም ብላ ወስና ስራዋ ላይ ለማተኮር ታስባለች። ታዲያ ስቱዲዮ ሆም ከተባለ አንድ ድርጅት ጋር የነሱ ድርድር ሊሰራ ስለሆነ ባለቤቱን ለማግኘት ነበር ሄደችው። ባለቤቱን ለማግኘት ቆንጆ ነገር ይዛ ትሄዳለች። ነገር ግን በቦታው ስትደርስ ለመዝናናት መናፈሻው ላይ እንዳለ ትሰማለች። ሄዳ እሱን ለማግኘት ስትሞክር ግን ያጋጠማት ሶንግ ነበረ። ሶንግም ሲያያት ልታገኘው ስለመጣች በጣም ደስ ብሎት ነበረ። ከመሄዷ በፊት እዚህ እንድትቆይ ነበር የጠየቃት። ታዲያ እሷም የመጣችው ለስራ መሆኑን ከማሳወቅ ይልቅ ጊዜ ለማሳለፍ በማሰብ ያመጣችው ምግብ ታቀራርባለች። በዚህም ከነሱ ጋር ጥሩ ጊዜ አሳልፋ ነበር። ሶንግ ጓደኛ እነ ልጁ በቦታው ስለመጣም ከሱ ልጅ ጋር ሆና ጥሩ ጊዜ እያሳለፈች ነው። ትሁትነቷን፣ ለልጅቷ እንክብካቤዋን የተመለከተው ሶንግ ይበልጥ እየወደዳት ነበር። ታዲያ ያን ቀን ተወርዋሪ ኮከብ ስለነበረ ቆመው እያዩ በነበረበት ጊዜ ምኞቷን ትመኛለች። የምትመኘው የምትወደውን ፍቅረኛ እንድታገኝ ነበረ። ታዲያ የወደዳት ሶንግም ደስ እንደምትለው አሳውቋት ነበረ። በዚህም ዛሬ አብራው እንድታሳልፍና አድራ ነገ እንደምትሄድ ይነግራታል። በዚህ ሀሳብ ተስማምታ ነበረ። ነገር ግን እሱ ለሷ የሚሆን ድንኳን ለማዘጋጀት በሄደበት ጊዜ ከቦርሳዋ ውስጥ የወደቀውን ለስራ እንደመጣች የሚያሳየውን የፕሮፖዛል ወረቀት ነበር የተመለከተው። በዚህም የተነሳ በጣም ይናደድባታል። ልታገኘው ስትመጣ ራሱ ተኮሳትሮ መሄድ እንዳለባት ነበር የነገራት። ከዛ ባሻገርም አኳኋኑን አመላለሱን ካየች በኋላ ጫማ በበሰበሰ ጊዜ ነጠላ ጫማ ሰጣት ስለነበረ ጫማውን አውልቃ የራሷን ጫማ አድርጋ ጥላ ትሄዳለች። መንገድ ላይ ስትራመድ ከረጅም ጉዞ በኋላ ወደ ባስ ማቆሚያው ነበር የደረሰችው። ስልኳን ባትሪ ዘግቶ ነበረ። በዚህ የተነሳ ባሱ እስኪመጣ ለረጅም ሰዓት ቁጭ ትላለች። የተናገራት ሶንግ ደግሞ ብዙ ስለተናገራት የጥፋተኝነት ስሜት የተሰማው ሶንግ ስለሷ እያሰበ እያለ ድንኳናቸው በዝናብ ይጥለቀለቃል። በዚህም እሷ የት ትሆናለች ብሎ በመጨነቅ እየሮጠ ነበር ሄደው። ያገኛትም ባስ ማቆሚያው ጋር ቁጭ ብላ ነበረ። በዚህም የተነሳ ይቅርታ ይጠይቃታል። ጃኬቱንም ያለብሳታል። በመቀጠልም ለማረፍ የሄዱት በአቅራቢያው ወዳለ አንድ ቤተክርስቲያን ነበር። እዛም በነበሩበት ጊዜ የጥፋተኝነት ስሜት ስለተሰማት ስትናገር የነበረው የመጣችው ለስራ ቢሆንም አብረን ጊዜ እናሳልፍ ብሎ ሲጠይቃት እሷም ለሱ ስሜት ስላላት ብቻ ስራውን እንደደበቀች እንጂ ለማዋሸት ፈልጋ እንዳልነበረ ትናገራለች። እሱም እሺ ብሎ ይስማታል። ታዲያ ያን ቀን እዛው ነበር ያደሩት። በጠዋትም ምዕመናን በመጡበት ጊዜ ሲመለከቷቸው ሁለቱም አፍረው ነበረ። የቤተክርስቲያኑ አስተዳደር ግን ጥሩ ስለነበሩ ቁርስ ሰጥተው መግበዋቸው ነበር የሸኟቸው። ወደ ከተማቸውን በሚመለሱበት ጊዜ ባስ ውስጥ እሱ ትከሻዋ ላይ ተኝቶ ነበር። በዚህ ደስ ብሏት ላለመረበሽ አልተንቀሳቀሰችም ነበር። የሰጣትንም ጃኬት ቤት ገብታ አጣጥባ አስጥታ ነበረ። ታዲያ በቀጣይ ቀን መስሪያ ቤት በነበረችበት ጊዜ መስሪያ ቤታቸው ውስጥ ሰራተኞች የሚያርፉበት ካፌ ውስጥ ቼን እንደተቀጠረ ነበር የተረዳቸው። እዛ የተቀጠረው ደግሞ ለሷ ቅርብ ለመሆን ብቻ አስበው ነበር። ቼንንም ለጋበዛት ቲያትር መምጣት ስላቃታት ይቅርታ ጠይቋለች። በምላሹ ምሳ እንደምትጋብዘው እየተናገረች ነበረ። እሱም ለአውራት ቁጢጥ ብሎ በነበረበት ጊዜ የመጣው ሶንግ ነበረ። ሁለቱን አንድ ላይ ሲያቸው ከዚህ ቀደም ዘመዴ ነው ብትልም ውሸት እንደሆነ ነበር የተረዳው። ታዲያ ስለ ቀና ብቻ ከዚህ በኋላ ከወንድ ጋር ሊያየት እንደማይፈልግ እየተናገረ ነበረ። በበኩሉ ደግሞ ቼን እሷን ከሶንግ ጋር ሲመለከት እሱም ቀንቶ ነበር። ሶንግም እሷ መስሪያ ቤት ከገባ በኋላ ፕሮጀክቱ እንደተቀበለ የተቀበለው ደግሞ በሉ አማካኝነት እንደሆነ እየተናገረ እሷን እያየ ነበረ ሲያወራ የነበረው። በዚህም የተነሳ ስራውን መቀጠል የሚፈልግ ከሆነ ደግሞ እሷ እንደ ስራ ባልደረባ አብራው እንድትሆን ይጠይቃል። ማናጀሩም ይህን በሰማበት ጊዜ በጣም ጎበዝ ተቀጣሪ ስለሆነች ተስማምቶ ነበረ። ወደ ሆቴሎችም በመሄድ እሱ አናጺ ስለሆነ ቆንጆ የሚያስፈልጉ ጠረጴዛዎችን እንዲሁም ዲዛይኖችን እየሰራ ነበረ። በዚህ የተነሳ እሷም ሀሳብ ታመጣለች። ታዲያ ጠረጴዛው አልጋው ጎን መሆን እንዳለበትና ደንበኞች እየበሉ አልጋው ላይ ተኝተው መዝናናት እንደሚችሉ ነበር ሀሳብ ያመጣቸው። ታዲያ እሱም ሀሳብ ጠፍቶበት ስለነበረ ይሄ ሀሳብ ቆንጆ ስለሆነ
እንዳልሆነ ተስማምቶ ነበር። በዚህ የተነሳ እየተቃለዱ በነበረበት ጊዜ እንደ ድንገት ሁለቱም የሚወደቁት አልጋው ላይ ነው። ልባቸውም ይደነግጣል። በመካከላቸው ትልቅ መሳሳብ ተፈጥሮ ነበር። ታዲያ ግን የሷ የስራ ባልደረባ ወደዛ ስትመጣ ቶሎ ብለው የተደበቁት ሌላ ነገር እንዳይታሰብ ቁም ሳጥን ውስጥ ነበር። ልጅቷን ከወጣች በኋላ ሁለቱም ይወጣሉ። የሉ አሰልጣኝ እንዲሁም ደግሞ የመስሪያ ቤት ጓደኛዋ በጣም ተቀራርበው ነበር። በዚህም የተነሳ የሆነ ወንድ እየተከታተለኝ ነው ብላ ያሰበችው የሉ የስራ ባልደረባ አሰልጣኙን ልትመታው ስትል እግሯን ይይዛል። በዚህም ልትወድቅ ስትል ይዟት ነበር። ታዲያ ጥንካሬውን ጡንቻውን ስትመለከት የሉ የስራ ባልደረባ የሉን አሰልጣኝ ወዳው ነበር። ነገር ግን ሉን ሁለቱም እንደሚያውቋት እርስ በርስ አልተነጋገሩም ነበር። በቀጣይ ቀን መስሪያ ቤት ውስጥ ከዚህ ቀደም ሉ ወዶኛል ብላ ያሰበችው ጠበቃው የወደዳትን የሉን ጓደኛ ለማግኘት መጥቶ ነበር። ልጅቷ ግን አልወደደችውም። በዚህም ካጠገቧ እንዲርቅ እያስጠነቀቀችው ነበር። ያኔ ጣልቃ የገባችው ሉ ነበረች። በዚህም የተነሳ ልጁ ተናዶ መጀመሪያ ጀምሮ ከጓደኛዋ ጋር እንዳይሆን መሀል እየገባችበት የነበረችው እሷ እንደሆነች በመናገር ላዩ ላይ የሞቀውን ቡና ደፍቶባት ነበር። ያኔ ቼን ነበረ በቦታ የመጣው። ቶሎ ብሎም እሷን ከዛ ይወስዳታል። ያለችበት ሁኔታ እንድትወጣም ከዚህ ቀደም ሞተር ነርታ ስለማታቅ በሞተሩ ነበረ ሲያዝናናት የነበረው። እየበረረች መስሏት ደስተኛ ሆና ነበር። በሌላ በኩል እሷን ለመፈለግ ወደ መስሪያ ቤት የሄደው ሶንግ ደግሞ ሲደውልላት ስልኳን መሬት ላይ ወድቆ ነበር ያገኘው። ለመመለስም ወደ ቤቷ ይሄዳል። እየጠበቃት በነበረበት ጊዜ በቼን ሞተር ነበር የመጣችው። አሁንም ከሱ ጋር ሲያያት የተናደደው ሶንግ ጣልቃ በመግባት ሄዶ ስልኳን ይሰጣታል። ታዲያ ሁለት ወንዶች ሊጣሉ እንደሆነ በመረዳትም እሷ ቀደም ብላ ወደ ቤቷ ትገባለች። ሶንግ የሚሰራው ፕሮጀክት ስኬታማ ስለሆነ በቀጣይ ቀን የሆቴሉ ዋና ማናጀር ዝግጅት አዘጋጅቶ ነበር። እዛ ላይም ሶንግ ተጋብዟል። በዚህም ግን በሄደበት ሰዓት ሉ ከቼን ጋር እየተቃለደች ነበር የተመለከተው። ከንዴቱና ከቅናቱ የተነሳ ብዙ መጠጥ እየጠጣ ነበር። ታዲያ መጠጥ ላይ ደካማ ስለሆነ በቀላሉ ይሰክራል። ውጪም ቁጭ ብሎ በነበረበት ጊዜ ልታረጋጋው ሄዳ ነበር። ታዲያ ልትመለስ ስትል ግን እጇን ይዝና አብራው እንድትቆይ ነበር ይጠየቃት። በዚህም ወደ ቤት ልትወስደው ባሰበችበት ጊዜ ግን በጣም ሰክሮ ስለነበረ አልቻለችም። ሊያግዛት የመጣው ቼን ነበር። ሁለቱም ጠጥተው ስለነበረ ይዟቸው የሄደው ወደ ሆቴል ነው። በዚህ የተነሳ ግን እዛ ሆቴል ውስጥ ብቻቸውን ከሄደ የሆነ ነገር ያደርጋሉ ብሎ በመጠርጠር ሶንግን መሬት ካስተኛው በኋላ እሷን አልጋ ላይ ነበር ያስተኛው። በቀጣይ ቀንም ሲነቁ ሁለቱም ደንግጠው ምን እንደተፈጠረ ፈርተው ነበር። ፍለፊታቸው ያለው ቼን ግን ሲናገር የነበረው ሌሊቱን ሙሉ አፍጥጦ እንዳደረና በመካከላቸው ምንም ነገር እንዳልተፈጠረ እርግጠኛ እንደሆነ ይነግራታል። እዚህም እሷ እሺ ትላለች። እኔ ወደ ቤት አደርሳታለሁ ብለው ወንዶቹ ሲጨቃጨቁ ልጅ እንዳልሆነችና ራሷ እንደምትሄድ ተናግራ ጥላቸው ትሄዳለች። ሉም ቤት ከገባች በኋላ የተጨነቀችው እናቷ ከመጣች ትናንትና ቤት ስላላደረች ትቆጣኛለች ብላ ምግብ ሰርታ ቤቱን አጽድታ ነበር የጠበቀቻት። እናትየው ሜን ከተመለከተች በኋላ ከዚህ በኋላ ውጪ ካደረች ግን እንደምታባረራት ነበር የነገረቻት። ታዲያ ግን ሉ ከሶንግ ጋር ያሳለፈችውን ጊዜ ስታስብ በጣም እያፈረች ነበር። ትወደው ይሆን ብላ ግራ ተጋብታለች። በቀጣይ ቀንም መስሪያ ቤት ውስጥ አንዲት አርቲስት ወሬ እየተወራባት እንደሆነ በእድሜ ከሷ የሚያንስ አክተር ጋር ግንኙነት እንደጀመረች ስለተወራ ጋዜጠኞች እያስቸገሯት ስለሆነ ያን ቀን ልታርፍ ሆቴላቸው ስለምትመጣ እሷ መንከባከብ እንዳለባት ማናጀሯ ይነግራታል። በዚህም ሉ ልጅቷ ቤቷ እንደሆነች ያህል እንዲሰማት የምትጠላውን ነገር ካወቀች በኋላ ክፍሉን በምትወደው ነገር ነበር የሞላችላት። አክተሯም ስትመጣ ደስ ብሏት ነበር። ስራም ከጨረሰች በኋላ የሄደችው ቼን ጋር ነበር። ቡና ለመጠጣት ብትመጣ እራት ሊጋብዛት እንደሚፈልግ ነበር የተናገረው። እራት በሚመገቡበት ጊዜ ግን በጣም እየተንከባከባት ነበር። በዚህ ሰዓት ግራ ተጋብታ ነበር። የምትወደው ቼንን ይሆን ሶንግ እያሰበች ነው። ቼንን ከሆነ ቼን በጣም ቆንጆና ደስ የሚል አይነት ንግግር እንዲሁም ሴቶችን በቀላሉ ማማለል የሚችል ነው። በሌላ ጎኑ ደግሞ ሶንግ በጣም የተረጋጋና ደስ የሚል አይነት ወንድ ነው። ከቼን ጋርም ጥሩ ጊዜ አሳልፋ ወደ ቤት ሸኝቷት ይለያያሉ። በሌላ በኩል የሷ አሰልጣኝና የስራ ባልደረባ ጥሩ ጊዜ እያሳለፉ ነበር። ይበልጥም እየተቀራረቡ እየተዋደዱ ነው። በቀጣይ ቀንም ከሶንግ ጋር ስለተቀጣጠረች እየጠበቀችው ነበር። መነጽሩን አውልቆ ቆንጆ ሱፍ ለብሶ ነበር የመጣው። አሁን በጣም ቆንጆ ሆኗል። ታዲያ የወሰዳትም ወደ ቅንጡ ሬስቶራንት ቢሆንም ሬስቶራንቱ ግን ዝግ ነበረ። ወደ ሌላኛው ሬስቶራንት ሲወስዳት ደግሞ በጣም ብዙ ሰዎች ስለነበሩ ወንበር አልነበረም። በዚህም የተነሳ ቀናቸው እንደተበላሸ ነበር ያሰበው። አንድ ያገኙት ትንሽ የሬስቶራንትም ገብተው እየተመገቡ እያለ ጠረጴዛው ተበላሽቶ ነበር። በዚህም አንከስ ያለውን ጠረጴዛ ተነስቶ ያስተካከለው ሶንግ ነበር። በዚህም ባህሪው ደስ እያላት ነው። በመቀጠልም ወደ ሲኒማ ይገባሉ። ታዲያ እየተመለከቱ በነበረበት ጊዜ እሱ እያለቀሰ ነው። እያለቀሰ ያለው በፊልሙ መስራት ነበር። ነገር ግን መነጽሩን ስላላደረገ ብዙም ማየት እንደማይችል ይነግራታል። በዚህም የተነሳ አይዞ ብላ እያበረታታች ጉንጩን ነክታው ነበር። እሱም በጣም ደስ እያለው ነው። በመቀጠልም የሄዱት ወደ እሱ ቤት ነበር። ላበላሸውም ቀናቸው ይቅርታ ከጠይቃት በኋላ
በኋላ ምግብ ሰርቶ ፊልም እያዩ ነበር። በዚህ የተነሳ እጇን ይዛታል። ታዲያ እንደሚወዳት ነበር ይነገራት። ታዲያ እሱም እንደሚወዳት ነግሯት በጣም ቆንጆ ጊዜ ነበር ያሳለፉት። ከዛ ሊወጡ ሲሉ ግን የመጣችው የሱ እናት ነበረች። ሁለቱንም ወደ ውስጥ ትመልሳቸዋለች። ታዲያ እሷን በጣም ብዙ ጥያቄ እየጠየቀቻት ነበረ። ነገር ግን እናትየው እሷን ከመውደድ ወደ ኋላ አላለችም። ሉን እየሸኛት በነበረበትም ጊዜ እናትየው ሁለቱ እንደሚመጣጠኑና አብረው እንዲሆኑ በፍቅር አይን እየተመለከተች እየነገረቻቸው ነበረ። ቤትም ከገባች በኋላ ሉ ፍቅር እንደያዛት እየተረዳች ነበረ። ታዲያ በጠዋትም ወክ ለማድረግ ወጣለች። ራሷን ያገኘችው ግን የቼን ካፌ ፊት ለፊት ነበረ። በመደንገጥም ስትመለስ ከኋላ ነበር የጠራት። እሱን ቆሻሻ ለመጣል ሲወጣ ስላያት ይከተላታል። አብረውን ወክ ያደርጋሉ። ከዛ ባሻገርም ወደ ፓርክ ነበር የወሰዳት። እዛም በነበሩበት ጊዜ ስለ ራሱ ይነግራታል። በጣም አተራማሽ እንደነበረ፣ እሷን ካወቀ ጊዜ ጀምሮ ህይወቱ እንደተቀየረና በጣም እንደወደዳት ነበረ። ህይወቱ እንደቀየረችው ትክክለኛ ሰው እንዳደረገችው በሰማችበትም ጊዜ ከሱ ፍቅር እንዳይዛት በመፍራት ተነስታ ትሄዳለች። መስሪያ ቤትም እነ ሶንግ ከስራ ባልደረቦቹ ጋር ስራ ለመስራት ወደ እሷ ሆቴል መጥተው ነበረ። ነገር ግን ያስተዋለችው ጓደኛዋ በጣም እንደከፋት ነው። ይህንን ለሶንግ ስትነግረው ጓደኛዋን ይጠራታል። ታዲያ አንድ የምሰበር ጠረጴዛ ስላለ እሱን በኃይል እንድትሰብረው ነበር ሲጠይቃት የነበረው። እልኋንም ለመወጣት ስለ ጠበቃው እያሰበች ጠረጴዛውን ስብርብር ታደርጓለች። ከስራ መልቀቅም ስለፈለገች እነሱ መስሪያ ቤት መስራት እንደምትችል ነበር የነገራት። ታዲያ በመቀጠልም ሉ ዜና እያየች በነበረበት ጊዜ ከዚህ ቀደም እነሱ ሆቴል ያረፈችዋ በጣም ታዋቂዋ አርቲስት የወደደችው እንዲሁም ግንኙነት የጀመረችው ከቻን ጋር እንደሆነ እየተወራ ነበረ። ይህን ጋዜጣዊ መግለጫ ከሰማች ሰዓት ጀምሮ ስልክ ብትደውልለት ልታገኘው አልቻለችም። ወደሚሰራበት ቦታም ስትሄድ የለም። ታዲያ ወደ ቲያትሩን በምትሄድበት ጊዜ እንደለቀቀ ነበር የሰማችው። ታዲያ ከቀናት በኋላ ያስታወሰችው ግን የእናቱ ሙት ዓመት እንደደረሰ ነው። በዚህም እናትየው ወደ ተቀበረችበት ስፍራ ነበር ሄደችው። ታዲያ ከዛች ታዋቂ አርቲስት ጋር ግንኙነት የጀመረው እናቱን ስለምትመስልና ስለምታስታውሰው እንደሆነ ይናገራል። እሷም አጠገቡ በነበረችበት በከፋው ሰዓት እንዳለ እሷ ጋር መምጣት እንደሚችል ነበር ስትነግረው የነበረው። ላደረገችለት ነገር በጣም ደስተኛ ሆኗል። ይበልጥም እንዲወዳት አድርጎት ነበር። ወደ ከተማን ከተመለሰ በኋላ መስሪያ ቤቱ ድረስ የመጣው የሱ የቲያትር አሰልጣኙ ዳይሬክተሩ ነበር። ታዲያ መስራት ላይ ፊልም ላይ ጎበዝ ስለሆነ ተመልሶ ወደ መስሪያ ቤታቸው እንዲሰራ ይጠይቀዋል። እሱም ይስማማል። ማታ ላይም ሉን ጋብዟት ነበረ። ወደ ሬስቶራንቱም ወስዶ የምትፈልገውን ምግብ እንድታዝ ህይወቱን ስላስተካከለችለት እያመሰገናት ነው። ታዲያ ይሄ ቅንጡ ሬስቶራንት ስለሆነ ብዙ ገንዘብ እንዲያወጣ ስላልፈለገች ርካሽ የሆነውን ምግብ ታዛለች። እሱ ግን ብዙ ገንዘብ እንዳለው ነበር የነገራት። ቆንጆ ምግቦችን ካዘዘላት በኋላ ይመገባሉ። ወደ ቤትም እየሸኛት በነበረበት ጊዜ መጀመሪያ ካገኛት ቀን ጀምሮ በጣም እንደወደዳትና አብረው እንዲሆኑ እድል እንድትሰጠው ነበረ ሲጠይቃት የነበረው። ብዙ ከማውራታ እሷን ከመመለሷ በፊት የመጣ ሶንግ ነበረ። ታዲያ ሶንግም እሷን እንደሚወዳት በዚህም የተነሳ በእነሱ መሀል ቼን ጣልቃ እንዳይገባ ነበር ሲነግረው የነበረው። ሁለቱ ወንዶች ሊጣሉ እንደሆነ ተረድታ ነበረ። ነገር ግን የቦታው ቅጥር ጠባቂ የሆኑ አንድ አዛውንት ይመጡና ሁለቱ ወንዶች እሷን እያጠቁ መስሏቸው ይቆጡ ጀመረ። በዚህም ሰውየውን አመስግና ራሷ መምረጥ ያለባትን ወንድ እንደምትመርጥ ከተናገረች በኋላ የገባችው ወደ ቤቷ ነበረ። መስሪያ ቤትም ከሄደች በኋላ ለጓደኛዋ ያጋጠማትን ነገር እየነገረቻት ነበረ። ታዲያ ጓደኛም እንደታደለች እያሳወቀቻት ነው። ቻንም እሷ እዛ ሆና የምትመገበው ምግብና መጠጥ ልኮላት ነበረ። በእንክብካቤው ደስ ብሏታል። ከስራ ስትወጣ ደግሞ በር ላይ ሊሸኛት ሲጠብቃት የነበረው ሶንግ ነበረ። ሁለቱም ምርጫዋ እንዲሆኑ የተለያዩ መልእክቶች ይልኩላት ነበረ። ከመስሪያ ቤት ስትወጣ ደግሞ ሁለቱም አበባና አንዱ ደግሞ ምግብ ይዘውላት ይጠብቋታል። በዚህ ነገር ስለሰለቻት ትርቃቸው ጀመረ። ለአሰልጣኛም ሁሉን ነገር ትነግሯለች። እሱም ቀስ ብሎ እንድትመርጥ ነበረ የመከራት። ከዛ ባሻገርም እሱን አግኝታ ስትወጣ በር ላይ የጠበቃት ሶንግ ነበረ። በዚህም የተነሳ ሆዷን እንዳመማት ስለሰማ መድኃኒት ይዞላት መጥቶ ነበረ። በዚህም በጣም እንደሚወዳትና ነገር ግን እንደማያስገድዳት ይነግራታል። ጊዜ እንደሰጣት ስትሰማ ደስ ብሏት ነበረ። በሌላ በኩል የእሷ አሰልጣኝ ደግሞ የሉን የስራ ባልደረባ ከወንድ ጋር ያያታል። እየማገጠችበት እንደሆነ ተረድቶ በጣም ተናዶ ነበረ። ያ ወንድ ብቻ አልነበረም። ድጋሚ ያን ቀን ምሽት ሌላ ወንድ ስታገኝ ባየበት ጊዜ በጣም ተናዶ ነበረ። በዚህም የተነሳ እጅ ከፍንጅ እንደያዛት ይናገራል። እሷም ወንዶቹን ያገኘችው እቃ ለመግዛት እንደሆነ ከዚህ ቀደም የሚፈልገው የስፖርት መጽሐፍን እንደገዛችለት ነበር የተናገረችው። ይህንን ሲሰማ የጥፋተኝነት ስሜት ይሰማል። ከዚህ በኋላ እንደማይጠረጥራት ተናግሮ አቅፏት ነበረ። እሷ ሆቴል የሚያረፈችው ተዋናይ ጋርም ቁጭ ብላ በምታወራበት ጊዜ በተደጋጋሚ ስልኳን ስታይ ምን እንደተፈጠረ ጠይቃታለች። እሷም ያጋጠማትን ነገር ተናግራ ነበረ። ሁለት ወንዶች እንደሚወዷት። በዚህም አክተሯ ስትናገር የነበረው እሷ መምረጥ ያለባት ህይወቷን ካለሱ አልኖርም ብላ የምታስበው እንዲሁም መኖሩ በጣም ደስታ የሚፈጥርባትን ወንድ እንደሆነ አሳውቃት ነበረ።
በዚህም የተነሳ አመስግናት ሌላ ቀንም እርዳታ ከፈለገች ወደ ሆቴላቸው እንድትመጣ ነግራት ነበረ። ታዲያ በቀጣይ ጊዜ ሊያገኛት የመጣው ቼን ነበረ። ያን ቀን ብቻ አልነበረም። ጠዋትም ወደ መስሪያ ቤት ሊወስዳት አዲስ መኪና እንደገዛ ለመናገርም ቼን መጥቶ ነበረ። በዚህ ሰዓት ግን ሳታስበው ስለ ሶንግ እያሰበች ነው። ለምን እንዳልመጣ ቅር ብሏት ነበረ። ምግብም ለመብላት ሬስቶራንት በሄዱበት ጊዜ ምግቡን እየተመገበች ስታስብ የነበረው ያኔ ከሶንግ ጋር ወደ አንድ ሬስቶራንት ሄደው ጠረጴዛውን ሲጠገን የነበረውን ጊዜ ነው። ለምን እንደዚህ እንደምታስብ አታውቅም። ወደ ባህር ዳርቻው በሄዱበትም ጊዜ ስለሱ እንድታስብ ቻንግ እጇን ይዞ እንደሚወዳት እየነገረ ቀርቦ ሊስማት ነበረ። በዚህ ሰዓት ነበር ይቅርታ የጠየቀችው። አብራው ልትሆነው እንደማትችልና እሷ የምትወደው ሶንግን እንደሆነ ትነግረዋለች። እሱንም ልትፈልገው ትሄዳለች። መጀመሪያ የተገናኙበት ቦታ ቁጭ ብሎ ነበረ። ታዲያ ተኝቶ በነበረበት ሰዓት አጠገቡ ቁጭ ስትል ሁላ መስሎት ነበረ፣ ግን አጠገቡ አለች። በዚህም ደስተኛ ይሆናል። እሷም እሱን እንደመረጠችና በጣም እንደምትወደው ነግራው ነበረ። ታዲያ ለፍቅራቸው ጽናትም ይስማታል። ከዛ ቀን ጀምሮ የማይለያዩ የሚዋደዱ ፍቅረኛሞች ሆነው ነበረ። ወደ ቤት ስትሄድ ሁሌ እየሳመችው ነበር የምትገባው። በምታደርገው ነገር ግን ታፍራለች። በቀጣይ ቀን እሱ ቤት ልትመጣ ስለሆነ የተጨነቀው ሶንግም ከእናቱ ምግብ ሊሰራላት ስለፈለገ የምግብ አሰራር ጠይቆ ነበር። ያንን ቆንጆ ምግብ ሰርቷል። በዚህም እሱ ቤት ልትመጣ አበባ ገዝታ እየመጣች መንገድ ላይ አግኝቷት ጥብቅ አድርጎ ነበር ያቀፋት። እንደናፈቀችውም እየተናገረ ነበረ። በመቀጠልም ቤት ወስዶ ምግቡን ሲመግባት በጣም ወደው ነበር። የተለያዩ ፎቶ አልበሞችን እያየችን በነበረበት ሰዓት በጣም ብዙ አልበሞቹ ክፍተት ነበራቸው። ታዲያ ያንን መሙላት የሚፈልገው ጥሩ ጊዜ ከሷ ጋር ሲያሳልፍ እንደሆነ ይናገራል። ነገር ግን ስልክ ተደውሎላት ነበረ። ያኔ ደውልላት አሰልጣኙ ነበረ። እያለቀሰ ነው። እሱን ለማግኘት ትሄዳለች። እሱም ከፍቅረኛው ጋር እንደተጣላ ነበር ያሳወቃት። ታዲያ ሰክሮም ስለነበረ ወደ ራሱ ቤት ይወስዷል። ሲያስመልሰውም ሶንግ እየተንከባከበው ነበረ። ታዲያ በቀጣይ ቀን መስሪያ ቤት በገባችበት ጊዜ ደግሞ የእሷ የስራ ባልደረባ በጣም ተከፍታ ከፍቅረኛዋ ጋር እንደተጣላች ነግራት ነበር። እሷንም ለማጽናናት ምግብ አንድ ላይ ከበሉ በኋላ ወደ ቤቷ ስትወስዳት የጓደኛዋ ቤት ውስጥ የተመለከተችው ፖስተር ነበረ። እዛ ፖስተር ላይ ያለው ደግሞ አሰልጣኟ ነበር። ነገሩን በማገጣጠምም ሁለቱ ፍቅረኛሞች እንደሆኑ ትረዳለች። ታዲያ በቀጣይ ቀን አሰልጣኛው ጋር ከሄደች በኋላ ጓደኛዋን የእውነት እንደሚወድ ነበር የጠየቀችው። እሱም ከልቡ እንደሚወዳት ይናገራል። ሁለቱንም ልታስታርቃቸው ምክንያት እየፈለገች ነበረ። ታዲያ ሶንግ ጋር በሄደችበት ጊዜ ቁጭ አድርጎ ይለካት ጀመረ። እሱን ስታስብ የምትቀመጥበት ወንበር ሊሰራላት እንደሚፈልግ ይናገራል። የነበሩት እሱ ቢሮ ስለነበረ ታዲያ ግን የስራ ባልደረቦቻቸው በመጡ ጊዜ ድምጽ ሲሰሙ ሌባ የገባ መስሏቸው ለመማታት ተዘጋጅተው ነበረ። ታዲያ የተደበቁት እነሉም ራሳቸውን ማሳየት ነበረባቸው። ፍቅረኛሞች እንደሆኑም ይናገራሉ። ያን ቀን ምሽትም ወደ ቤት እየሸኛት ነበረ። ታዲያ እነሱ ተቃቅፈው በነበሩበት ጊዜ የተመለከተችው የሷ እናት ነበረች። በዚህም የተነሳ ትደነግጣለች። የሁለቱ ጓደኞችን በመጨረሻ አንድ ላይ ሆነው ተታርቀው ነበረ። በቀጣይ ቀን መስሪያ ቤት በነበረችበት ጊዜ አንድ ታዋቂ ሰው ስለመጣ እሱን ለመታደም መሄድ እንዳለባት ነበር የተነገራት። በዚህም ሰውየው ጋር በምትሄድበት ጊዜ ሴቶችን የሚያማልን እንዲሁም አጭበርባሪ ወንድ ነበረ። ባልተገባ መልኩ ሊቀርባት ነው። ተነስታ ልትሄድ ስትል ግን ሰውየው ሊከተላት ሲል የመጣው ሶንግ ነበረ። በዚህም ሰውየውን እንዲርቅ ሴቱም እሱን የሆነች ሴት ከነካ እንደሚገለው እያስጠነቀቀው ነበረ። ያለችበትን ቦታ እንዴት እንዳወቀት ጠይቋለች። እሱም የነገራት ነገር ቻን እንደተመለከታትና እንደተከተላት በዚህም የተነሳ ሊያድናት እንደመጣ ነበር የተናገረው። ቼንም ከሩቅ ከተመለከታት በኋላ ደህና እንደሆነች ካረጋገጠ በኋላ ጥሏት ሄዶ ነበረ። ታዲያ የስራ ባልደረባም ለተፈጠረባት ነገር ይቅርታ ይጠይቃታል። በቀጣይ ቀንም የስራ ረፍት ሰጥቷት ነበረ። ቤት በነበረችበት ጊዜ ከእናቷ ጋር ጥሩ ጊዜ ታሳልፋለች። የቁንጅና ሳሎን ወስዳ ጥሩ ጊዜ አሳልፈው ስፖርት ሰርተው ነበረ። በሌላ ጊዜ ረፍቷ ደግሞ የምታሳልፈው ከሶንግ ጋር ነበረ። ሶንግን በጣም ይንከባከባታል። ጥሩ ምርጫ እንደመረጠች እርግጠኛ ነበረች። ታዲያ በቀጣይ ጊዜ ጓደኛዋን ስታገኛት መስሪያ ቤቱ ያለሷ ደስ እንደማይል እየነገረቻት ነበር። ምግባቸውንም ተመግበው ከጓደኛዋ ጋር ጊዜ አሳልፋ ስትጨርስ ደግሞ ጉዞ የሄደችው ከሶንግ ጋር ነበረ። ባህር ዳርቻው ጋር በጣም ቆንጆ ጊዜ አሳልፈው ነበረ። በመቀጠልም እሷ መውጣት የምትፈልገው ሽክርክሮች ላይ እንደሆነ ትናገራለች። እሱ ግን ርቀትን መውጣት እንዲሁም ከሩቅ መቀመጥ በጣም ይፈራ ነበረ። ለሷ ሲል ግን እሺ ብሎ ይወጣል። ታዲያ ያሳለፉትም ጊዜ በጣም ደስ የሚል ነበረ። ታዲያ ከጓደኞቻቸውም ጋር ሆነው በጣም ቆንጆ ጊዜ አሳልፈዋል። ነገር ግን እዛ ጉዞ ላይ ያገኘችው አባቷን ነበረ። አባቷም እስከዛሬ ስለተዋት ይቅርታ ይጠይቃታል። ከዚህ በኋላ የሚኖረው ህይወት ላይ እንደሚገኝ ነበር ሲነግራት የነበረው። ከጉዞዋን በምትመለስበት ጊዜ ሶንግን እየተሰናበተችው እያለ እናቷ ነበር ያየቻት። በዚህም በጣም ደንግጣ ነበረ። ውስጥም ከገባች በኋላ ልጁ ማን እንደሆነ ጠይቃታለች። እሷም ፍቅረኛዋ እንደሆነ ተናግራ ነበረ። እናትየው ግን ንግግሩን እንዲሁም አኳኋኑን ስትረዳ ቆንጆ እንደሆነ አስባ ነበረ። ታዲያ በቀጣይ ቀን ለግብዣ እንደምትጠራው ነግራታለች። በጠዋት ተነስታ ቤቱን አዘጋጅታ ነበር የጠበቀቻት። እናትየው እምቢ እንዳትል ፈርታ ነበረ። ታዲያ ያን ቀን ግን የመጣው አባትየው ነበረ። አባትየውን የተመለከተችው የሉ እናትም በጣም ትናደዳለች።
ልጅ ለምን እንደመጣ እስከዛሬ ስለሌለ አሁን የልጁ ህይወት ላይ መገኘት እንደማይችል እየነገረችው ነው። በዚህ የተነሳ ብጥብጥ ተፈጥሮ ነበር። እናትየውም ወደ ክፍሏ ትገባለች። ይሄ ሁሉ የተፈጠረው ሶንግ ፊት ስለሆነ ሉ በጣም አዝና ነበር። በቤተሰቦቿም አፍራ ነበር። ታዲያ እናትየው እሷን ራሱ ማውራት እንደማትፈልግ ተናግራ ከቤት እንድትወጣ ጠይቃት ነበር። እቃዋንም ሰብስባ ሄደችው ሶንግ ጋር ነበር። ሶንግም እሱ ቤት በነበረችበት ጊዜ በጣም እየተንከባከባት ነበር። ወደ ስራም እሱ ያደርሳት ነበር። በዚህ ሁሉ የህይወት ጉዞ ውስጥ ደስተኛ ነበረች። ነገር ግን ያጋጠማትን ነገር ለጓደኛዋ ስትነግራት ዞር ብላ እናቷ ማየት እንዳለባት እናቷ እንደዚህ የምትሆነው ስለምትወዳት እንደሆነ የነገረቻት ነበር። በዚህም እናቷን ይቅርታ ለመጠየቅ ሶንግን ስታማክረው እሱም ስለደገፋት በሄደችበት ጊዜ እናትየው እሷን እንዳየቻት ራሷን ትስታለች። ወደ ሆስፒታልም ስትወሰድ የጭንቅላት እጢ እንዳለባት ነበር የሰማችው። ይህንን የሰማችው ሉ በጣም ታዝናለች። ከዚህ በኋላ እናቷ እንደምትንከባከባት ነበር የተናገረችው። ታዲያ ከእናቷ ጋር ሆስፒታል እያደረች እናቷም ለተፈጠረው ነገር ይቅርታ ጠይቃት ጥሩ ጊዜ አሳልፏል። ከዛ ባሻገርም የእናትየው እጢ በጣም ትንሽ ስለሆነ ቶሎ መታከም እንደምትችል ተነግሯታል። በጥሩ ጤንነት ላይ ስትሆንም ወደ ቤት ትመለሳለች። ታዲያ የሱን ቤተሰቦች ይዘው ወደ እሷ ሆቴል ሶንግ መጥቶ ነበር። ታዲያ የሱን ቤተሰቦች አንድነት እንዲሁም ፍቅር ስትመለከት ዛሬ ገና በቤተሰብ መሀል የሆነች ያህል ተሰምቷት ነበር። ታዲያ ያን ቀንም እሱ እንደ ስጦታ ይዞ የሰራውን ወንበር አምጥቶት ነበር። በዚህ አጋጣሚም ቆንጆ ምግብ ሰርታ እናትየው ምሳ ጋብዛው ነበር። ምኗን እንደወደደ ሲጠየቅም ስለ ውበቷ፣ ስለ ንግግሯ እያንዳንዱን ነገር ሶንግ ያስረዳል። ወዲያው ግን በራሱ ያፍራል። ጉንጩ ሁላ ቀልጦ ነበረ። እናትየውም እንዳማሽ ተቀብሏለች። አመሻሽ ላይም ያላትን ንብረት እንዳለ ወደ ልጇ አዛዝሯ ነበረ። ያን ቀን በቀጣይ ቀን መስሪያ ቤት በሄደችበት ጊዜ ቃለ መጠይቅ ሲደረግለት የነበረው ቻን ነበረ። አሁን ታዋቂ ተዋናይ ሆኖ ነበረ። በዚህም የተነሳ ይህን አጋጣሚ በመጠቀም እሷን ፊት ለፊት ሲያያት በህይወቱ ሁሉ ያበረታታችው አንዲት ሴት እንዳለች ታዲያ ለሷ በጣም አመስጋኝ እንደሆነ ተናግሮ ነበር። ሶንግም በመጨረሻ ሉን ማግባት ስለፈለገ ቀለበት ገዝቷል። ነገር ግን ያ ቀለበት ይሁናት አይሁናት ግራ ተጋብቶ ነበር። በዚህም ከሷ መስሪያ ቤት ማናጀሯ ጋር ያወራል። እሱም እንደምንም ብሎ የሷን ቀለበት ሳይዝ እንደሚጠይቅለት ነበር ያሳወቀው። ያን ቀን ምሽት ሁሉም አንድ ላይ ምግብ በሚመገቡበት ጊዜ ማናጀሩ ሲናገር የነበረው ለሚስቱ አግቢኝ ብሎ ጥያቄ ሊጠይቅ እንደሆነ፣ ነገር ግን የቀለበት ቁጥሯን እንደማያውቅ፣ እጇ ደግሞ ከሉ ጋር እንደሚመሳሰል፣ በዚህም የሉ የቀለበት ቁጥር ስንት እንደሆነ ትጠይቃለች። እሷም ግን እንደማታውቀው ነበር የተናገረችው። ሶንግ ምንም አማራጭ ስለሌለው ዝም ብሎ ገዝቶ መሞከር እንዳለበት ያስባል። ታዲያ ከቀናት በኋላ አንዲት መስሪያ ቤት ውስጥ የምትሰራ ሴት ሰርጓ ስለደረሰ እዛ ሰርግ ላይ ታድመው ነበር። ንግግር ያደረገችው ሉ ነበረች። ሙሽራውንም ጓደኛዋን እንዲንከባከብ በመናገር ቃል አስገብታ ትሰጣለች። ከዛም በኋላ ከዛ በወጡበት ጊዜ መንገድ ላይ ያደረገችው ነገር ንግግሯ ደስ እንደሚል ሶንግ እየነገራት ነበር። ከዛ ባሻገርም እንድታገባው ተንበርክኮ ይጠይቃታል። የገዛው ቀለበት ከእሽታዋ በኋላ ልኳ ሆኖ ነበር። በዚህ የተነሳ በጣም የሚዋደዱ ፍቅረኛሞች የወደፊታቸውን እያሰቡ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።